ተመልካቾቻችን ከኢትዮ ቢዝነስ ጋር ነው ቆይታ እያደረጋችሁ ያላችሁት። አሁን ደግሞ በሳምንቱ የተመለከትናቸውን የሁነት መረጃዎችን ወደ እናንተ እናደርሳለን። አይዳታ ቴክኖሎጂ ሴንተር የግብርና የገበያ ትስስርና የስፖርት አሰራርን የሚያዘምኑ አዳዲስ የዲጂታል መፍትሄዎችን በስካይላይት ሆቴል ይፋ አድርጓል። በዚህ የማስጀመሪያ መርሃ ግብር ላይ የመንግስት ባለስልጣናትና የባንክ ስራ አስፈጻሚዎች በተገኙበት የቀረቡት እነዚህ ቴክኖሎጂዎች የኢትዮጵያ 2030 የቴክኖሎጂ ስትራቴጂን እውን ለማድረግ ትልቅ አቅም እንደሚሆኑም ተነግሯል። ባልደረባችን አጥናፉ አበራ ይህንን ጉዳይ እንደሚከተለው ያቀርበዋል። የዛሬ ኢቨንት አይዳታ ቴክኖሎጂ ሴንተር ከእህት ኩባንያው ከዳታ አርት ኤልኤልሲ ዩኤስኤ ጋር በጋራ በመተባበር በዲጂታል የተለያዩ ዲጂታል ቴክኖሎጂዎችን ያስተዋወቅንበት የሰራናቸውን ስራዎች ለመስራት ያሰብናቸውን በተለይ ዴታ ቴክኖሎጂ ላይ እንደገና እንዲሁም የሴኩሪቲ ዴታ ሴኩሪቲ ላይ የሰራናቸውና ለመስራት ያቀድናቸውን ትልልቅ ፕሮጀክቶቻችንን ያቀረብንበትና ራሳችንንም ከማህበረሰቡ ጋር በተለይ ከአጋሮቻችን ከፓርትነርስ ጋር ራሳችንን ያስተዋወቅንበት መድረክ ነው። ለዲጂታል እና ለሳይበር ለዳታ ምቹ ሁኔታ አለ ብሎ መናገር የሚያስችል ሁኔታ ውስጥ ሆነን ነው የዛሬውን ትልቁን ፕራይቬት ዊንጉን ላውንቺንግ ሴሬሞኒ ላይ የተገኘ ነው ማለት ነው። አይዳታ በዋናነት ፎከስ የሚያደርገው ዲጂታላይዜሽን ሆኖ ዴታ ቴክኖሎጂ አሰ ሴንተር ያንን ይላል። ኤአይ ኤኔብል ሶሉሽኖችን ፕሮዲዩስ ያደርጋል። እንዲሁም ኮንሰልተንሲና የስልጠና ማዕከልም አለ። ስሙም እንደሚያሳየው አይዳታ ቴክኖሎጂ ይላል። ዳታ በአሁኑ ጊዜ ሁሌም እንደሚባለው የአሁኑ ዘመንና የወደፊቱ ትልቅ ሀብት ነው። ትልቅ ሀብት ስንል አንዳንዶቹ እንዲያውም ዳታ ኢዝ ፊውል ይላሉ፣ ነዳጅ ነው። ስለዚህ ይህንን በመጠቀም አጠቃላይ የቢዝነስ ኢንተሊጀንስን፣ የዳታ ትንተናን፣ የሰው ሰራሽ አስተውሎትን እንዲሁም ደግሞ ከዛ ጋር ተያይዘው የሚመጡ ደግሞ ስጋቶችን ለመከላከል የሚያስችል የሳይበር ደህንነት መስክን በፈጠራም በመፍትሄም ለማገዝ ትልቅ አስተዋጽኦ ያደርጋል ማለት ነው። ይህ የቴክኖሎጂ ስራ ብቻህን የምትሰራው አይደለም። ከተለያዩ ስቴክሆልደርስ ጋር በጋራ ነው የምትሰራው። በዋናነት መንግስት እንደ ሊዲንግ ሮል ኢትዮጵያ ውስጥ ትልቅ ስራ እየሰራ ይገኛል። በፖሊሲ ደረጃ የ2025ን እንዲሁም አሁን አዲስ የ2030 ዲጂታል ፖሊሲን ቀርጾ መልካም ምህዳር እየፈጠረልን ይገኛል። ስለዚህ ከተለያዩ ፓርትነርስ ጋር ከተለያዩ የመንግስትና የግል ተቋማት ጋር የተለያዩ የቴክኖሎጂ ተቋማት እዚህ ሀገር ውስጥ ያሉትም የተለያዩ ዓለም ላይ ያሉትም በተለይ አሜሪካ ሀገር ከሚገኘው የተለያዩ ካምፓኒዎች ጋር በጋራ በመሆን የዚህ ሀገሪቷ የጀመረችውን የዲጂታል 2030 ጉዞ እኛም የድርሻችንን ለማውጣት ከፍተኛ ጥረት ያደረግን እንገኛለን። ኢትዮጵያ ዲጂታል 2025ን አሳክታ 2030ን ቀርጻ ወደ ስራ ገብታለች። እንግዲህ በዲጂታል 2030 ውስጥ ከተያዙ ዋና ዋና ግቦች የመጀመሪያው የዲጂታል መሰረተ ልማት ነው። ልክ እንደ ኤሌክትሪክ መስመር ዝርጋታ፣ እንደ መንገድ፣ ይሄም የራሱ መሰረተ ልማት አለው። መንግስት ሆነስትሊ ስፒኪንግ የመጀመሪያው ነገር ምህዳሩን መክፈቱ ለእኛ ትልቅ ድጋፍ ነው፣ ትልቅ ሰፖርት ነው። በጣም የተለያዩ ኢንሴንቲቮች አሉ። በተለይ ውጭ ሀገር የሚኖሩት ዲያስፖራ ማህበረሰብ መጥቶ እዚህ ኢንቨስት እንዲያደርግ ቴክኖሎጂ ላይ በጣም ኢንቨስት እንዲያደርግ የተለያዩ ሰፖርቶችን ከቀረጥ ነፃ የተለያዩ ዲቫይሶችን እንድናስገባ ትልቅ ድጋፍ እያደረገ ነው። ከሱም በተጨማሪ የኢንፍራስትራክቸር የዲጂታል ኢንፍራስትራክቸር በባህሪያቸው በጣም ውድ ናቸው። ሰው መንግስት የተለያዩ ሰፖርቶችን እያደረገ ነው የእነሱን ኢንፍራስትራክቸር እንድንጠቀም። እንዲሁም አይሲቲ ፓርክም በቅርቡ እዛም እንድንገባ ሰፖርት እያደረጉልን ነው። ትልቅ ድጋፍ እያገኘ ነው ከመንግስት አካል። ዘመኑ ዳታ ነው ብለናል። የዲጂታል ዘመን ነው ብለናል። ዳታ ኦይል ነው። ይህ ኦይል ፕሮፐርሊ ማኔጅ መደረግ አለበት፣ ፕሮፐርሊ ኦርጋናይዝ መደረግ አለበት። በተበታተነ መልኩ ያለውን ዳታ ኦርጋናይዝ በማድረግ ሂደት ውስጥ ማኔጅ፣ ስለዚህ የዴታ ማኔጅመንት ሲስተምን ቢልድ በማድረግ ኮንሰልት በማድረግ ዴታ አናሊቲክስ በመስራት ኢንሳይት በተለይ አመራሩም የንግዱ ማህበረሰብም የሚጠቀምበትን ሶሉሽኖችን ዳሽቦርዶችን ፕሮዲስ በማድረግ እኛም የድርሻችንን የምንወጣበትን እድል የሚፈጥርልን ነው የሚሆነው። እንደ አይዳታ አሁን እዚህ በግራንድ ኦፐኒንግ አብረን እያከበርን ያለነው ተቋም እና ሌሎችም በዚህ ደረጃ አገር በቀል የሆነ ተቋማት በተለይም ደግሞ ልምድ ካላቸው የውጭ ተቋማት ጋር በመቀናጀት የውጭንም የዳበረ ቴክኖሎጂ ወደ ሀገር ለማምጣት የሚያደርጉት ጥረት እጅግ
ይበል የሚያሰኝ ስለሆነ እኛም ይህንን ለመደገፍ ሁልጊዜም ቁርጠኛ መሆናችንን ይገልጻለሁ ማለት ነው። ዳታ ዌልዝ ነው ብለናል። ዌልዝ ሀብት ነው። ስለዚህ ይህንን ዌልዛችንን ፕሮፐርሊ ማኔጅ ማድረግ ይጠበቅብናል። እያንዳንዱ ኢኮኖሚ እንቅስቃሴ ከቴክኖሎጂ ጋር ነው የሚያያዘው። ኤፊሽንሲያችንን የምንጨምርበት ነው፣ ፕሮዳክቲቪቲያችንን የምንጨምርበት ነው። ስለዚህ በቀጥታ ቴክኖሎጂን መጠቀም ማለት ኢኮኖሚያችንን ከነበረበት በጣም በሚገርም ሁኔታ ፕሮሞት የሚያደርገውና የናሽናል ጂዲፒ ላይም ያለው ኮንትሪቢሽን እጅግ ከፍተኛ ነው። ቴክኖሎጂ መጠቀም የኢትዮጵያ ኢኮኖሚ በፍጥነት ወደ ዲጂታል ኢኮኖሚ የተሻገሩ ካሉ ሀገራት መሀል የገባ ነው። ሌላው ዳታና ሳይበር ሴኩሪቲ ራሱን የቻለ ነው። ዳታና ሳይበር ሴኩሪቲ እጅግ በጣም ራሱን የቻለ ትልቅ ታይትል ነው ይሄ ድርጅት ዛሬ የሚሰራበት ማለት ነው። ተመልካቾች የሁነት መረጃዎቻችን ቀጥለዋል። ሳፋሪኮም ኢትዮጵያና ቮዳኮም ግሩፕ በኢትዮጵያ የአካል ጉዳተኞችን ተሳትፎ በማጠናከር አካታችና ተደራሽ በማድረግ ረገድ ያተኮረ ጉባኤ አካሂደዋል። በመድረኩ ላይም የተለያዩ ባለድርሻ አካላት የተገኙ ሲሆን ባልደረባችን ሉላ አለማየሁ በጉባኤው ዙሪያ ተጨማሪ ያለው እሱን ተከታትለን እንምጣ። ሳፋሪኮም ኢትዮጵያና ቮዳኮም ግሩፕ በኢትዮጵያ የአካል ጉዳተኞችን ተሳትፎ ለማጠናከር ክፍተቶችን ለማጥበብና እድሎችን ለማመላከት ያለመ የአካል ጉዳተኞች አካታችነት ጉባኤ ያካሄደ ሲሆን በመድረኩ ላይም የመንግስት ተቋማት፣ የልማት አጋሮች፣ የሲቪል ማህበረሰብ ድርጅቶችና የግሉ ዘርፍ ተወካዮች ተሳትፈዋል። የመጀመሪያው ስራ ምንድነው? የኛን አደረጃጀትና ተቋማችንን በዚህ መልኩ መቃኘት ነው። ሰራተኛ ስትቀጥር ህንፃዎቻችን ስንከራይም ስንገነባም ሾፖቻቸው ስንከራይም ስንገነባም የቴሌኮም ምርትና አገልግሎታችን እንደዚሁ የአካል ጉዳተኞችን አካታች በሆነ መልኩ ከዛ እነዚህን አክሰስ መስጠት መቻል አለብን። ለማንኛውም ደንበኛ እንደምታደርገው ማለት ነው። ስለዚህ አካል ጉዳተኞች ሰራተኞች ናቸው። አካል ጉዳተኞች ሲቲዝን ናቸው። አካል ጉዳተኞች ደግሞ ከስተመሮችም ናቸው። ስለዚህ ሳፋሪኮም ኢትዮጵያ አክሰሲቢሊቲ እና ዲስኤቢሊቲ በፖሊሲ ደረጃ በኤችአር መምጣት አለበት። በቅጥር በዝውውር በእድገት ምን መምሰል አለበት ተብሎ በፖሊሲ ነው የሚቀመጠው። ስለዚህ በዚህ ኤሪያ ላይ መነጋገርና መስራት የሚፈልግ አካል ከመንግስት ጀምሮ እኛ አብረናቸው እንዳለን እንዲያውቁት በዚህ ስራ ላይ ደግሞ እንደ ፒላራችን የተቀመጠ መሆኑን በዚህ አጋጣሚ የምናስቀምጥበት ነው። የሳፋሪኮም ኢትዮጵያ የውጭ ግንኙነት ዋና ኃላፊ ዶክተር አንዱዓለም አድማሴ የውይይት መድረኩ ፖሊሲን ወደ ተግባር ለማሸጋገር ከህይወት ልምዶች ለመማርና ዲጂታል ተደራሽነትን ለማሳደግ እውነተኛ የለውጥ ትብብር እንደሚያስፈልግ ያየንበት ነው ብለዋል። እነዚህ ነገሮች ትንንሽ የሚመስሉ ነገር ግን በሚሊየን ወደ ልማት ሊገባ የሚችልን ሰው ማርጂናላይዝ አድርገናል። ቤት ውስጥ እንዲቀመጥ አድርገናል። ስለዚህ ይሄ ቤት ውስጥ የሚቀመጡ አይደሉም፣ ወደፊት መውጣት አለባቸው። ምሳሌ የሆኑ ሰው ትልልቅ ሰዎች አሉ። ፋውንዴሽን እያቋቋሙ ልጆቻቸውን ከፊት እያወጡ የብዙ ሰው ህይወትን የቀየሩና ይሄንን ኮንፈረንስ እናዘጋጅ ይሄን ታሳቢ ያደረገ ነው። ከኛም ኃላፊነታችንም ነው። ይሄ እርዳታ አይደለም፣ ይሄ ድጋፍ አይደለም፣ ግዴታ የግዴታ ጉዳይ ነው። እነዚህ ሰዎች የአካል ጉዳተኛ ብለን ያስቀመጥ ነው ከአካል ጉዳተኛ ካልሆነው ሰው በ3 በ4 እጥፍ ሰርተው ነው ተወዳዳሪ ሆኑት። እኩል ከአካል ጉዳተኛ ካልሆነው ጋር ስታሰራቸው ብዙ ጊዜ ማንም ኪፕ ያደርጋቸው እና በጣም ፕሮዳክቲቭ ናቸው። በትምህርት በጤና ከዚህ በአግሪካልቸር በአይሲቲ ከስደት ተመላሾች እዛ ከፍተኛ ድጋፍ እያደረግን ያለ ነው። ይሄ ግን የተለየ ዊንግ ነው። ራሳችንን ፈትሸን ስንት ሰራተኛ አካል ጉዳተኛ በቅጥር አካተናል። ማስታወቂያችን አካል ጉዳተኞችን የሚያካትት ነው ወይ? የምናደርጋቸው ፕሮዳክትና ሰርቪሶቻችን ለአካል ጉዳተኞች ምቹ ናቸው ወይ? ሾፖቻችን አካል ጉዳተኞች እንደፈለጉ መግባት መውጣት ይችላሉ ወይ? መታጠቢያ ቤቶቻቸውስ እንደዛ ነው ወይ? ከዛ ቀጥለን ደግሞ እንዴት አድርገን ነው ወደኛ አትራክት የምናደርጋቸው? መጥተው ከኛ ጋር እንዲሰሩልን፣ እንዲረዱን፣ እንዲያገለግሉን ፓርትነርሺፕ ነው። ዶክተር አንዱዓለም አክለውም ሁሉም ባለድርሻ አካላት በተለይ የግሉ ዘርፍ አካል ጉዳተኞችን አካታች በማድረግ ለሁሉም ተደራሽ አገልግሎት እንዲሰጡ ጥሪ አቅርበዋል። ይህን ነገር በመጀመሪያ ደረጃ ከልብ ተነስተን ሁላችንም መተግበር መቻል አለብን። ሁለተኛ ሰብሰብ ተደርጎ ሁላችንም እንድናውቀው መቀመጥ አለብን። ሶስተኛው ለትርፍ የተቋቋመ የፕራይቬት ሴክተሩ ይሄ ሌላ አንድ ፒላር ነው። ልታዩትና ልትገቡበት የሚገባ ነው። እኛ እንደ ሳፋሪኮም ቮዳኮም ይህንን ኤክስፒሪየንስ ሼር ለማድረግ ዝግጁ ነን። ምክንያቱም
የኛ ሳይሆን የኛ ሼርሆልደሮቻችን በዚህ በደንብ ተሞክሮ ያላቸው ናቸው። ስለዚህ የፕራይቬት ሴክተሩን በዚህ አጋጣሚ የመንግስትም የልማት ድርጅቶች ሊሆኑ ይችላሉ፣ ፕራይቬት ሴክተሩም ሊሆን ይችላል፣ ግለሰብም ሊሆን ይችላል። ይሄ አክሰሲቢሊቲ እና ዲሴቢሊቲ በሚሊየን የሚገመቱ ዜጎቻችን ወደ ጎን ያስቀመጠ ነው። ዲጂታል ኢትዮጵያ 2030 ብለን ከ8 ሚሊየን 10 ሚሊየን ስታቲስቲክሱ ዲፔንድስ አካል ጉዳተኞች ወደ ጎን አድርገን የምንራመደው ነገር ስለሌለ የፕራይቬት ሴክተሩ ከዚህ በዚህ ኤሪያ ላይ ገብቶ ለማስፈጸም ወደ አክሽን እንድንገባ በዚህ አጋጣሚ ጥሬን ለማስተላለፍ እወዳለሁ። በዛሬው የኢትዮ ቢዝነስ ቆይታችን በአጫጭር የገቢ አሰባሰብ፣ የውጭ ቀጥተኛ ኢንቨስትመንት፣ የኢትዮጵያ አየር መንገድ እንዲሁም ደግሞ የኢንሹራንስ መረጃዎችን ለተመልካቾች አደረስን። በዝርዝርና የሁነት መረጃዎቻችን ደግሞ ስለ አይዳታ ቴክኖሎጂ፣ ሳፋሪኮም ኢትዮጵያና የተፈጥሮ ሀብትን የተመለከቱ ጉዳዮችን ወደ ተመልካቾቻችን አደረስን። እነዚህና ሌሎች ጉዳዮችን ያካተትንበት ኢትዮ ቢዝነስ ይህንን ይመስል ነበር። ሳምንት በሌሎች ጉዳዮች እስከምንገናኝ ጤና ይስጥልን።